ሰላም የአፍሪ ፊልምስ ወዳጆቻችን እንዴት ናችሁልን? ኢስት ፓላስ በቀጣዩ ክፍል ተመልሷል። ይህንንና ኢቻለም የተሰኘውን ቻናላችንን ሰብስክራይብ እንዲሁም ቪዲዮቹን ላይክ እያደረጋችሁ አበረታቱን። ይመቻችሁ። ሰናይ ጊዜ። በባለፈው ክፍል በኢስት ፓላስ ከ30 ዓመት በፊት የንጉሱ ፍቅረኛ የነበረች ሴት ከሌላ ታማኝ ጦረኛ ወንድ ጋር ፍቅር ጀምረሻል ተብላ ተገላ እርግማኗ አሁን በመንፈስ እንደተመለሰ ስንረዳ ያንን መንፈስ እንዲያቆም ተልዕኮ የተሰጠው ጉቺዮንም እየተዳከመ መጥቶ ነፍሱ ከሰውነቱ ተነጥላ ሲያንጋንግ ልትረዳው ብትሞክርም በመንፈስ ንጉሱንም ሊገል ሲቃረብ አይተን ነበር ያቆም ነው። በዚህኛውም ክፍል ቀጥለን የኩንዳጀሯ የልደት ቀንም ስለሆነ ንጉሱም እየለባበሰ ፕሪንስ ኢካሳንግ ዝግጅቱ ላይ እንደተገኘም ሲነገረው እየተናደደ ስለ ራሱ ልጅም ጤንነት ጠይቆ አሁንም ልጁ እንዳልተሻለውም ሲነገረው ጉቺዮን ተልዕኮን አላሳካም ማለት ነውም እያለ ለተላላኪውም ድሮ እኔ ስልጣን ሲይዝ ሰዎች በመንፈስ ታግዞ ነው የያዘው ይሉ ነበር፣ አሁን ደግሞ በመንፈስ ስልጣኑን እንዳይለቅ እያሉ ያወሩብኛል። የትኛው ነው ልቅ? ጊዜው ሲደርስ ሁሉንም እናያለን እያለ በንዴት ተናግሮ ዝግጅቱ ላይ አምርቶ ከኪዩን ዳጀሯ አጠገብም ተቀምጦ ዝግጅቱን ይከታተላል። ኪዩን ዳጀሯም በመሃል የፕሪንስ ኢካሳንግን የመጀመሪያ ልጅ ወደፊት ወጥቶ ሻይ እንዲያቀርብላት እያደረገች ቀስ በቀስ ቀጣዩ ልዑል እሱ ሊሆን እንደሚችል ፍንጭ መስጠት ትጀምራለች። እዛውም ትልቁ የግቢው በርም በመንፈስ ተበርግዶ ከባድ አየር ወደ ውስጥ ሲገባ ሁሉም ሲደናገጡ ንጉሱም ቆሞ የሚመጣውን ሲመለከት ኪዩን ዳጀሯም የሆነ መንፈስ እየመጣ ነው ውስጥ ይነግሮኛል እያለችም ስትናገር እኛም በዛኛው የጉዌ መናፍስት ዓለም ላይ ያለው ጉቺዮን እዛው ቦታም ላይ ሻሞላውን ይዞ ደርሶ ንጉሱን ለመግደልና ለማስወገድ ከጫፍ ደርሶ ሻሞላውን ሲያነሳ ከኋላው ሲያንጋንግም ደርሳ እየለመነችው የአኪ ጉዌ ጨካኞቹ መንፈስ መሆን እንደማፈልግ ነግረከኝ ነበር አውቃለሁ። ለእናትህ ሞት አሁን ራስህን ተጠያቂ እያደረግክ ነው። ግን መነኝ ከፓላሱ በሰላም በህይወት ሁለታችንም ከወጣን የእናትህ መቃብር ቦታ ሄደን እውነታውን እንደርስበታለን እያለች ለማስቆም እየታገለች በመሃልም ተጠምጥማ ማቅፋው የያንግ ኃይሏን ለሱ ለመስጠትና ለማረጋጋት ትሞክራለች። ትንሽ ኃይሏን ያገኘው ጉቺዮንም ሲረጋጋም እናየዋለን። በዚህ ግርግር የሲያንጋንግ ያንጠለጠለችው የደውል ጌጧም ሲወድቅ እዚኛው ዓለም ላይ ንጉሱም ጌጡንም ሲወድቅ ይታዩዋል። በተፈጠረውም ነገር በድንጋጤ የፕሪንስ ኢካሳንግ ልጅም ራሱ እንደሳተም ካየ በኋላ ለኪዩን ዳጀሯም ቀጣይ የምትመጪው ልዑል የዚህም ፓላስ ኃይል የሚቋቋም መሆን አለበትም እያለ ምርጫን በደንብ እንታስብም ነግሯትም ይሄዳል። ጉቺዮንም ከተረጋጋም በኋላ እዚኛው ዓለም ላይም ሲነቃ በፍጥነት ወደ ወንዙ ወርዶ ገመዱን እየጎተተ ኃይል አጥሯት ራሷን የሳተችው ሲያንጋንግን ከዛኛው ዓለም ያወጣታል። ቆየት ብላም ስትነቃ ምን አይነት የእብድ ስራም እንደሰራች ወደዛኛው ዓለም መምጣት እንዳልነበረባትና ሁለተኛም እንዳትመጣ በሱም ሳቢያ ሌላ ሰው ሲሞት ማየት እንደማይፈልግ እየተናገራት እሷም አንተን ለማትረፍ ነው የመጣሁት ግን እዛ ባየሁት ነገር ሁላ በተፈጠረብኝ ነገርም በጣም ተደናግጫለሁ። ዳግመኛም እምመለስ አይመስለኝም። አንተም እያሳለፍከው የነበረውና ያለከው ነገር ገብቶኛልም ብላም በድጋሚ ራሷን ስታም ትወድቃለች። እሱም ወደ ማደሪያም ወስዶ ለ3 ቀናት ሲንከባከባትም ቆይቶ ከ3 ቀናትም በኋላ ስለ እናቷ በህልሟ ማይታ ባናም ትነቃለች። አብራት የምትኖረው ሰራተኛዋ ልጅም ለእሷና ለጉቺዮን የሚበሉትንም ማምጥታላቸው ጉቺዮንም በጭንቀት እሱም ለ3 ቀናት ምግብ እንዳልበላም ተነግሯ አብረው የሩዝ ኬኩንም ይመገባሉ። ቀጥላም እሷ ከዛፍ ስር ቆፍራ ያወጣችውን የሞተችዋ ሴትም ለምትወልደው ልጅ ብላ የሰራቻትን ቲሸርትም እያሳየችው በዚህም የእርግማኑን የቂሙን መንፈስ ለማስቆም ሊጠቀሙበት ያስባሉ። ጉቺዮንም ያንን የጁብጁብ የተባለውን ዛፍ ቅርንጫፍ ኬት እንዳገኘች ጠይቋት ዛፉ በመብረቅ ተመቶም አግኝቼ አምጥቼ ነውም ጠቅሞክ ነበር ወይም እያለችው እንደጠቀመውም ሲነግራት ብዙ ውለታም አለብክ ማለት ነው አመስግን ብትለውም ለቤተሰብሽ ችግር ውስጥ ገብተው እየታገልኩ ነው እንዴት ላመስግንም እያለም እያናደዳት በተጨማሪም የአሻንጉሊት የሚመስለው መንፈስም በውሃ ቦታው ባለው መንፈስ ልትገደል ስትል ተአግሎ ልክረርቶክ ነበርም እያለች እኔም ጨራርሼ ወደዚህ ልመለስ ሲል የወንዟ መንፈስም ደርሳብኝ ጀርቤን ወቅታ ኃይሌን እየሳበች ሳለ ነው አንተ ጎትተክ ያወጣከኝም ስትለው ጉቺዮንም ይህን ሲሰማ እየተደናገጠ ምናልባት መንፈሷ ከአንቺ በሳበችውም ኃይል የተዳከመውን የእርግማኗን ኃይል አጠናክራ ትመለስ ይሆናል እያለም ይናገራል። ንጉሱ ሊዮንም አሁንም ልጁ
በሽታው እየባሰበት ሊሞት እንደተቃረበም ሲናገረው እያየን አመሻሽ ላይ ሲያንጋንግና ጉቺዮንም ያላቸውን የመጨረሻ ምድል ለመጠቀም ወደ ውሃው መቅጃ ጉድጓድም ሄደው በዛን ጉድጓድ በኩል አድርገው የወንዟን መንፈስም ለመጋፈጥ ያስባሉ። ጉቺዮንም ገመዱን እላዩ ላይ አስሮም ወደ ውስጥ ሲገባ ለሲያንጋንግም ከመግባቱ በፊት ቀደም ብሎ የነገራትን ያንን የሞተችዋ ሴት ድሮ ለልጇ የሰራችውን ቲሸርትም ክርም ስቦማ አውጥቶ ደም ውስጥም ነክሮ ለሲያንጋንግም ከዛኛው ዓለም ሆኜ ያንን ክራንቺም በቀስት አድርገሽ ጠቅለሽ ልክ ጉቺዮን እዛኛው ዓለም ላይ ሆኖ መንፈሷንም አዘናግተው ሊያጠቃት ሲል ወደ ወንዙ ቀስቱን ልቀቂውም ስላላት ሰዓቱ ሲደርስ መንፈሷን በሕፃን ድምፅም አዘናግተው ልክ መንፈሷንም ስትዘናጋ ሲያንጋንግ ቀስቱን አስወንጭፋም ሲወጋት ጉቺዮንም ከወንዙ ውስጥ ወጥቶ መንፈሷን መፋለም ይጀምራል። በቁጥጥሩም ስር ለማድረግ እየሞከረ ቂም በቀልሽን የነገስታትን ዘር መግደልሽን አቁመሽ ከዚህ የፓላሱ ገሃነም ወጥተሽ ወደ አፍተር ላይፍ በሰላም ነፍስሽ ትሂድ ቢላትን መንፈሷ ግን በንዴት እየጮኸች ወደ ባህሩ ውስጥ ይዘው ትገባለች። ቆየት ብሎ ግን ጉቺዮንም ገሏት በሰላም እዚህኛው ዓለም ላይ ይመለሳል። በሚገርም መልኩ የንጉሱ ልጅም ሕፃኑ ልዑል በሚገርም መልኩ ሙሉ ለሙሉ ተሽሎት አባቱ ማመን አቅቶት እሱ ጋር ደርሶም ያቅፏል። ኪዩንታጀሯም እርግማኑና መንፈሷም በጉቺዮን በተባለው ሰው ተወግዷልም ስትባል ጉቺዮን የሚባለው ሰው መንፈሷን ለማስወገድ እውነተኛ ማንነቷን ማወቅ አለበት። እሷም ላይ የተፈጠረበትን እውነት አውቆ ከሆነ በአፋጣኝ ሚስጥሩን ሳያወጣ ልናስወግደው ይገባል እያለች ስትናገር እንሰማታለን። በሎ በንጋታው ሲያንጋንግም ወደ አባቷ ንጉሱም ጋም ሄዳ የወንዙን መንፈስ አስወግደነዋል፣ አሁን ሽልማቴን ስጠኝም እያለችው እሱም ከዛ በፊት በሚል አጠገቡ የዛን የወደቀውን የደውል ጌጥም እያሳየና እየሰጣት ይህንኑ ደውል በሕፃንነቷ የመንፈሶች ድምፅ እየረበሸኝ ነው ስትለው እንዲርቁ ይናጩይባቸውን ብሎ እንደሰጣት እያስታወሳት አሁንም ታዲያ አንቺ ነሽ ልጄን ያተረፍሽልኝም በሚል እንደ ልጅ ተጠግቶ አቅፎ ሊያመሰግናት ቢሞክርም እሷ ያንን እንደማፈልግና ሽልማቴን ብቻም ስጠኝም ብላም ተናግራ ምን ልሸልምሽም ሲላት ጉቺዮን በሰላም ከዚህ ፓላስ እንዲወጣም አድርግልኝም ብላም ተናግራ እሱም በሐሳቧ ይስማማል። እሷም ወደ ጉቺዮን አምርታ በሰላም እንደሚሄድ እየነገረችው እየተሰናበተችው እሱ ግን ይሄንን የውሃውን መንፈስ ለ30 ዓመታትም የንጉስን ዘር ሲጨርሱ ቆይቶ እንዲህ በቀላሉ መሞቱና መጥፋቱ አልተዋጠልኝም፣ ሌላ መንፈስም ይኖራል፣ እርግጠኛ ነሽ ወይ? ስለ መንፈሷ ያጣራነው ታሪክ እርግጠኛ እውነት ነው ወይ ያለም ግራ ተጋብቶም ጠይቆ ምንም መልስም ሲያጣ መንፈሷ ተወግዳለች ብሎ ለራሱም ማምኖ ፓላሱን ለቆ ለመሄድ ይዘገጃጃል። አመሻሽ ላይ ሲያንጋንግም ወደ ኪዩንታጀሯም ጋም ለልደቷ ስጦታም ይዛም ሄዳ ሰላምታም ሰጥታ ፊቷ ተቀምጣም ታወራታለች። ሴትዮዋም ለምን ወደዚህ ፓላስ እንደመጣች እየጠየቀቻት ከእናትሽ ጋር ድሮ ተባራችሁ ነበር እያለች በንቀትም ስታወራት ሲያንጋንግም አባቴ ነው ፈቅዶ የመለሰኝ፣ ሲቀጥል እናቴ አንቺው የውሸት ወንጅለሻት ነው ምንም ጥፋትም የለባትም ነበር እያለች ሙሉ እውነታውን ለመናገር እየሞከረች የመጣሁልሽንም ስጦታ ለእናቴ መርዘሽ የሰጠሻትን አይነት ራሱ ምግብ ነው እያለች በቅኔም ስትናገራት ሴትዮዋም በንዴት ምግቡን ወደፊት እየደፋችው የምታወሪው ሁላ ውሸት ነው፣ ማን ነው ይህንን ሁላ ውሸት የነገረሽ? ያ አብሮሽ የነበረው ጉቺዮን ተብዬው ሰውዬ ነው ወይ? እዚህ ፓላስ ላይ እንደዚህ አይነት ውሸት የሚያወሩ ሰዎች ይገደላሉ፣ እሱንም አስወግደዋለሁም እያለች በተመሳሳይ ሰዓት በድብቅ የእሷ ሰዎች ጉቺዮንን ይዘው እየቀጠቀጡ ስለ ወንዟ መንፈስ የሚያውቀውን ሁላ እንዲናገር ቢጠይቁትም ምንም ሳይነግራቸውም ይቀራል። እነሱም ሳጥን ውስጥ በሚስማር ዘግተውበት ይሄዳሉ። ሲያንጋንግም ለሴትዮዋ ምንም ሳትፈራ እውነታውን መናገሯን ቀጥላ ያንን የሞተችዋ ሴት ለልጇ ብላ የሰራችውን ቲሸርት አውጥታ እያሳየቻት ይቺ ሴት ከ30 ዓመት በፊት ከንጉሱ ጋር ፍቅር ጀምራ አርግዛለት፣ አንቺ ግን በሰዓቱ ከታማኝ ጦረኛው ጋር አርጋ ፍቅር ጀምራ ነው ያረገዘችውን ብለሽ ጦረኛውን የውሸት እንዲያምንና እንዲናገር በማድረግ ያረገዘችውን ሴት ከነ ጦረኛው እንዲወገዱ አደረግሽ። ለዚህ ምክንያትሽ ምንድን ነው? በጊዜው ቅናት ነበር ወይም እያለች
ትጠይቃታለች። ሴትዮዋም ደሟ እየፈላ ከላይ ያለው ትልቁ የመንፈስ ዘንዶም እየተምዘገዘገ መጥቶ እየተጠመጠመባት በሱ ቁጥጥር ስር ሆና አዎ ቅናት ነው፣ ለምን ከንጉሱ ከኔ ባል ጋር የዛሬ 30 ዓመት እኔ መውለድ ሳልችልለት ሌላ ተራ ሰራተኛ መታ ከሱ ስታረግዝም ስላየው ቀንቼ ነው ከነ ልጇ ያስወገድኳትም ብላ ዘንዶ ተጠምጥሞባት እውነቱን ትናገራለች። ርፍ ወደ ራሷም ስትመለስ ምን ተፈጥሮ ነው ብትልም ሁሉንም እውነት ራስሽ ተናግረሻል፣ ውሸት የሚናገር ይገደላል ስላልሽ እኔም ይህንኑ የተናገርሽውን ለሁሉም እናገራለሁም እየተባለች እዛውም የሲያንጋንግ አያትና ሌሎች ሴቶችም ያንኑ እንደሰሙም አሳይታት እነዚህንም ሰዎች ወይ እንደ በፊቱ ገለሽ አጥንታቸውን የምትቀብሪ ከሆነ በአሁኑም ልትተርፊ ትችያለሽም ብላም ተናግራት ተልእኳን አሳክታም ትወጣለች። ዋው ጉጂዮንጋም የንጉሱ ሰዎች ደርሰውለት ከሳጥኑም አውጥተው ዩንዳው ጀሯን ምን አድርገካት ነው እያሉ እየጠየቁት ምንም ሚስጥር እንዳላወጣም ተረድተው ከፓላሱ በሰላም መውጫ ካርድና ገንዘብ ሰጥተው በነጋታው ፓላሱን ለቆ እንዲሄድም ነግረውት ይሄዳሉ። ጠዋት ላይ እቃውን ሸክፎ እየወጣም ሳለ ያንን አሻንጉሊት መንፈስም እያየው አሻንጉሊቱም በሌላ የዘንዶ መንፈስ ሊበላ ሲል ጉቺዮንም ላትርፎ ብሎ ከራሱ ጋርም ተከራክሮ አትርፎት የዛኔ ለረዳከኝ ውለታ ቀን የውሃውን ከፍዬ ካለው ብሎ ተሰናብቶት ሊሄድ ሲል አሻንጉሊቱም ኃይል እንዳጠረው እያሳየው የያንግ ኃይልም እንደሚያስፈልገው ማሳይቶት ጥቂት ሲሰጠው ያንንም ከመጠን በላይ የመጠጠበትም ጉቺዮንንም አናዷል። ሲያንጋንግም አባቷ ንጉሱም ጋር ማመርታ ስለ ኪዩንዳው ጀሯና ስለ ጉቺዮንም በሰላም እንዲሄድም እየጠየቀችው እሱም ያንን እያረጋገጠላት ግን የወንዟን መንፈስ እንዲህ በቀላሉ ጉቺዮን ያስወግዳታል ብዬ አላሰብኩም ነበር ሲላት ጉቺዮንም እንዲህ እያለ ነበር የምር ከ30 ዓመት በፊት የሞተችው ሴት የወንዙ መንፈስ ነው ወይ የገደላት እያለች አያይዛም ያንተ የመጀመሪያ ታላቅ ወንድምክ በምን ምክንያት ነው የሞተውም ስትለው ተረግሞም ሲላት ሁለተኛው ስትለው በመንፈስ እያላት ሌሎቹም ሁሉም አራቱም ታላቅ ወንድሞቹ በእርግማንና በመንፈስ ነው የሞቱትም ሲላት እየተደናገጠች እሱን እየተጠራጠረችው ጉቺዮን ስለ ወንዙ መንፈስ እንዲሁ የነገራት ነገር ሁላም እያስታወሰች ንጉሱም በረዳቱ ተጠርቶ ልጁን ለአደን ይዞም ሲወጣ ሲያንጋንግም አባቷን ይበልጥ እየተጠራጠረች አጠገቧ ያሉት መናፍስቶችም ያንን እያባሱባት ቦታውን ለቀውታ ራሷን ለማረጋጋት ስትሞክር ጉቺዮንም አጠገቧ ደርሶ ሊያረጋጋትና ሊያወራት ይሞክራል። እሷም እየሆነ ያለው ልትነግረውም ስትሞክር ጉቺዮንም እኔም አንድ ነገር አጣርቼ ደርሼበታለሁ፣ ልዑሉን ያንጎንን በመንፈስ ስታጠቅ የነበረችው ሴት ከ30 ዓመት በፊት የነበረችው ሴት አይደለችም። እንዲሁም አንቺን እዛው ውስጥ ጀርባሽን በጥፍሯም የወጋችሽ እሷ አትመስለኝም። ሌላ በእሷ ስም የተከለለ መንፈስ አለ። ማን ሊሆን ይችላልም ይህ መንፈስም እያሉ ቀናም ሲሉ ጉቺዮንም ትልቅ መንፈስ ከርቀት እየታየው ይህ መንፈስ ልክ ይህ ሙቪ ክፍል 1 ብለን ስንጀምር ራሱን በስለት ሸርክቶ አድምቶ ወንዝ ውስጥ የገባውና የሞተው የንጉሱ የመጀመሪያው ልጅ የአሁኑ ንጉስ ሊዮን ታላቅ ወንድምና በጊዜውም በሆነ ሰው ሳቢያ ተመርዞ ሊሞት ሲቃረብ እንደዛ እንዳደረገና የንጉሱን ዘር እንደሚጨርስ ተራግሞ እንደሞተ አሁን ሙሉ ግዛቱን በመንፈሱም እየተቆጣጠረ እንዳለም እያየን ልጁን አደን ይዞ የወጣው ንጉሱ ሊዮን ጋም ተሽሎታል ያለው ልጁ ሕፃኑ ልዑልም እዛው እንዳቀፈውም ይሞታል በለው። በስተመጨረሻም ትዕይንቶቹም ላይ ጉቺዮንም መንፈሱ ፓላሱን እየተቆጣጠረው እንዳለም አይቶ ሲያንጋንግም ለሕፃኑ ልዑል እንድረስለት ብትልም ሰዓቱ ረፍዷል፣ እስካሁን ይሞታልም ስትባል እንደዛ ከሆነ ንጉሱ በቃ አንተን ስለሚገልክ ሽሽም ብትለውም ጉቺዮን ግን አንቺን ትቼ የትም አልሸሽም፣ አንቺን ትቼ ከሸሸው አንቺንም እንደ ሕፃኑ ልዑል ይገሉሻል፣ ትሞቻለሽ፣ የኔን ሕይወትም እንዳተረፍሽው አሁንም እኔ አንቺን ሕይወት ማትረፍ አለብኝም ብሏት አብረው ለመሸሽም ይዘጋጃሉ በለው። በቀጣይስ ክፍል ምን ይፈጠራል? የንጉሱ የመጀመሪያው ልጅ ለምንድነው መንፈሱ አሁን ላይ በቀልና ቂም የፈለገው? የሁላችንም ጥያቄ ነው። እስኪ ቀጣዩ ክፍል ቶሎ እንዲለቀቅ እቺን ቪዲዮ ላይክ እና ቻናሉን ሰብስክራይብ ማድረግ እንዳይረሳ። እስከዛው ግን እንደ ሁልጊዜው ቸር ቆዩልን።